የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ ሐምሌ 28 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ህወሓት ታጣቂዎቹን በራያ አላማጣ አስገባ። ነዋሪዎች ወደ ቆቦ ከተማ በመሰደድ ላይ መሆናቸውን ምንጮች ጠቁመዋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በትግራይ ክልል ግጭት በማገርሸቱ የሰብአዊ መብቶች ጥሰት ስጋት አሳሳቢ መሆኑን አምነስቲ ኢንተርናሽናል አስታወቀ። በሀገር መከላከያ ሰራዊትና በትግራይ ኃይሎች መካከል አዲስ ግጭት መቀስቀሱን ተከትሎ የክልሉ ነዋሪዎች ዳግም ለከፍተኛ የሰብአዊ መብቶች ጥሰት የመጋለጥ ስጋት እንዳየለባቸው አምነስቲ ኢንተርናሽናል ገልጿል። ዝርዝሩን እናደርሳችኋለን። የአማራ ክልል መንግስት የጸጥታ ኃይሎችን አስመረቀ። አማራ ክልል በተለያዩ አካባቢዎች ህግ የማስከበር አቅምን ለማጠናከርና ለማሳደግ በሚል አሰልጥኖ በማስመረቅ ላይ ሲሆን በኮምቦልቻ ጥምር የጸጥታ ኃይሎች በደቡብ ጎንደር የደጀን ኃይል የሚሰኙ እንዳስመረቀም አስታውቋል። ተጨማሪውን ይዘናል። የሐዋሳ ኪዩት አሽከርካሪዎች በአዲሱ የስምሪት ለውጥና ክልከላ ላይ ቅሬታ አቀረቡ። የሐዋሳ ከተማ ትራንስፖርትና መንገድ ልማት መምሪያ ከከተማ አስተዳደር ፖሊስ መምሪያ ጋር በመተባበር የትራፊክ መጨናነቅና አደጋን ለመከላከል በሚል በቤንዚን የሚሰሩ ባለሶስት እግር ባጃጆችና ኪዩት ተሽከርካሪዎች ላይ የስምሪት ለውጥና ክልከላ መደረጉን መግለጻቸው ውዝግብ አስነስቷል። በዝርዝር እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ ህወሓት ታጣቂዎቹን በራያ አላማጣ አስገባ። ነዋሪዎች ወደ ቆቦ ከተማ በመሰደድ ላይ መሆናቸውን ምንጮች ጠቁመዋል። በራያ አላማጣና አካባቢው የህወሓት ታጣቂዎች በብዛት መግባታቸው ተሰምቷል። በአካባቢው የጦር ስጋት ማየሉን የዓይን እማኞች ተናግረዋል። በጨርጨር ቢሶበርና ዋጃ መስመሮች ፌት የኃይል ስምሪቱ በመደረጉ ከተማዋ የወታደራዊ እንቅስቃሴ ማየሉ ተሰምቷል። የጦርነት ስጋትን በመሸሽ ወደ ቆቦ የሚደረገው ስደትም የቀጠለ ሲሆን በከተማዋ በምሽት ተንቀሳቅሶ መኖር አለመቻሉና ቤት ለቤት ዝርፊያ መስፋፋቱንም ተናግረዋል። ከትላንት ጀምሮም የትራንስፖርት እንቅስቃሴ መቆሙ ተገልጿል። ባንኮች የጥሬ ገንዘብ እጥረት እንደገጠማቸውም ምንጮቻችን ገልጸዋል። በአሁኑ ወቅትም ከ2000 ብር በላይ ማውጣት ባለመቻሉ ነዋሪዎች 10 በመቶ ኮሚሽን ከፍለው ከግለሰቦች ለመቀየር የተገደዱበት ሁኔታ ነው ያለው ተብሏል። በትግራይ ክልል ግጭት በማገርሸቱ የሰብአዊ መብቶች ጥሰት ስጋት አሳሳቢ መሆኑን አምነስቲ ኢንተርናሽናል አስታወቀ። በሀገር የመከላከያ ሰራዊትና በትግራይ ኃይሎች መካከል አዲስ ግጭት መቀስቀሱን ተከትሎ የክልሉ ነዋሪዎች ዳግም ለከፍተኛ የሰብአዊ መብቶች ጥሰት የመጋለጥ ስጋታቸው እንዳየለም አምነስቲ ኢንተርናሽናል ገልጿል። የአምነስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር ቲጎሬ ጉቻከ እንደገለጹት ማህበረሰቡ ቀደም ሲል ከደረሱበት አሰቃቂ ጥቃቶች ሳያገግምና ተጠያቂነት ሳይረጋገጥ አዲስ ግጭት ውስጥ መግባቱ የሰብአዊ መብቶች ጥሰት ስጋቱን ይበልጥ ከፍ እንዳደረገውም ገልጿል። በትግራይ ክልል ያገረሸው ግጭት ከአማራና ኦሮሚያ ክልሎች ውጊያዎች ጋር ተዳምሮ በሀገሪቱ ከፍተኛ የመብት ጥሰቶች እየደረሰ መሆኑን የገለጸው አምነስቲ ኢንተርናሽናል ቀጠናውና ዓለም አቀፋዊ የሰብአዊ መብቶች ተመርማሪ አካላት ስራን በአስቸኳይ መመለስ እንደሚገባቸውም አሳስቧል። ከዚህ ቀደም በነበረው ጦርነት የጦር ወንጀልና በሰብአዊነት ላይ የተፈጸመውን ወንጀሎችን ጨምሮ በርካታ ጥሰቶች መመዝገባቸውን ያስታወቀው ተቋሙ በጥፋተኞች ላይ ምርመራና ክስ ያለማቅረብ አካሄድ ልማዳዊ ሊሆን አይገባም ብሏል። የፌዴራል መንግስትና የትግራይ ባለስልጣናትም ዓለም አቀፍ የሰብአዊ መብት ድንጋጌዎችን እንዲያከብሩ፣ ሰላማዊ ሰዎችን እንዲጠብቁ እንዲሁም ለነጻ የሰብአዊ መብት ተከታታዮች፣ ለሰብአዊ እርዳታ አቅራቢዎችና ለገለልተኛ መገናኛ ብዙሃን ያልተገደበ እንቅስቃሴ ፈቃድ እንዲሰጡም ጥሪ አቅርቧል። በኢትዮጵያ የተቋቋመው የዓለም አቀፍና ቀጠና የሰብአዊ መብት መርማሪ ቡድኖች እንዲሁም የተባበሩት መንግስታት ድርጅት የኢንስፔክሽን ኮሚሽንና የአፍሪካ የሰብአዊና የህዝብ መብቶች ኮሚሽን እንዲሁም ሌሎች የስራ ዘመናቸው ከተቋረጠ በኋላ ክትትሉ መዳከሙንም አምነስቲ ጠቅሷል። በተጨማሪም ባለፉት 2 ወራት በትግራይ ክልል ባለስልጣናት በኩል ነፃ መገናኛ ብዙሃንን ማፈን፣ በሺዎች የሚቆጠሩ ሰዎችን ለግዳጅ ውትድርና መመልመልና የእንቅስቃሴ ገደቦችን ማድረግ የመሳሰሉ አሰራሮች መስፋፋታቸውን የሰብአዊ መብት ተቋሙ መመዝገባቸውን አስታውሷል። የአማራ ክልል መንግስት የጸጥታ ኃይሎችን አስመረቀ። በአማራ ክልል በተለያዩ አካባቢዎች ህግ የማስከበር አቅምን ለማጠናከርና ለማሳደግ በሚል አሰልጥኖ በማስመረቅ ላይ ሲሆን በኮምቦልቻ ጥምር የጸጥታ ኃይሎች በደቡብ ጎንደር የደጀን ኃይል የሚሰኙ እንዳስመረቀ አስታውቋል። ይህ በእንዲህ እንዳለ ተመራቂዎቹ ከዞን የለበሷቸው ወታደራዊ ደንብ ልብሶች ወይንም ዩኒፎርም የተለያዩ መሆናቸው ተገልጿል። እንዲሁም ወልዲያን፣ ባህር ዳርና ሌሎች አካባቢዎችን ጨምሮ ዳግም በጀግንነት መጠበቅ፣ በሰብአዊነት ማገገም የሚል ስልጠና ተሰጥቷቸዋል።
በተመሳሳይ በወልቃይትም የተከዜ ዘብ ተጨማሪ ኃይሎችን ማሰልጠኑ ይታወሳል። የኮረም ከተማ ኮሚኒኬሽን ከአላማጣ ከተማ ከራያ አላማጣና ከራያ ባላ የተውጣጡ የራያ ዘብ የተሰኙ ኃይሎች አባላትን የሞራል የስነ ልቦናና የዝግጁነት ስልጠናዎችን በመጨረሻ ምዕራፍ ላይ እንደደረሰም ገልጾ ነበር። የክልሉ ኮሚኒኬሽን ይዞት በወጣው መረጃ መሰረት በደቡብ ወሎ ጊምባ ከተማ፣ ኮምቦልቻ፣ ሰሜን ወሎ፣ ደቡብ ጎንደር፣ ደብረ ብርሃን፣ ባህር ዳር ላይ ስልጠናዎች መከናወናቸው ተገልጿል። የህዝብን ሰላምና ደህንነት አስተማማኝ ለማድረግ እንዲሁም የህግ የማስከበርን አቅም ለማጠናከር በኮምቦልቻ ከተማ አስተዳደር፣ በሰሜን ወሎ ዞንና በወልዲያ ከተማ አስተዳደር ሲሰለጥኑ የቆዩ ጥምር የጸጥታ ኃይሎችን ማስመረቁንም የአማራ ክልል ኮሚኒኬሽን ጠቅሷል። እንዲሁም ከደቡብ ወሎ ዞን ልዩ ልዩ ወረዳዎች ተመልምለው በጊምባ ከተማ የንድፈ ሐሳብና የወታደራዊ ስልጠናን የሰጣቸውን የደጀን ኃይል አባላት መመረቃቸውንም አስታውቋል። በጊምባው ምረቃ ላይ የተገኙት የ11ኛ እዝ ዋና አዛዥ ሜጀር ጀነራል አድማሱ አለም በበኩላቸው የደቡብ ወሎ የሰላም ኃይሎች ከመከላከያ ሰራዊት ጋር በትብብር ብዙ ስራዎች መስራታቸውን ገልጸው ይህም ለብዙ ስኬቶች መሰረት ነው ያሉ ሲሆን ወደፊት ይህንን ቅንጅት ይበልጥ ተጠናክሮ ይቀጥላል ብለዋል። በኮምቦልቻ ከተማ አስተዳደርም ለ10 ተከታታይ ቀናት ሲሰጥ የቆየው ስልጠና በተጠናቀቀበት መርሃ ግብር ላይ ተገኝተው ንግግር ያደረጉት የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ ዮሱፍ ጥምር የጸጥታ ኃይል ከህዝቡ ጋር የጠበቀ ቁርኝት በመፍጠርና ከሀገር መከላከያ ሰራዊት ጋር በመቀናጀት የህዝብን ደህንነት የሚያፈርስ እኩይ እንቅስቃሴዎችን ማክሸፍ አለበት ሲሉ አሳስበዋል። በሌላ በኩል ደግሞ የኮምቦልቻ ከተማ አስተዳደር ምክትል ከንቲባ ወንዶሰን ልሳን ወርቅ ተመራቂዎች የሀገር ነጻነትና ሉዓላዊነትን የማስጠበቅ ታሪካዊ አደራን በመጠበቅ የጣለባቸውን ሀገራዊ ኃላፊነት በከፍተኛ የሙያ ስነ ምግባርና ቁርጠኝነት ልትወጡ ይገባል ሲሉ ጥሪ አቅርበዋል። በተመሳሳይ የክልሉ ኮሚኒኬሽን ባጋራው መረጃ በጀግንነት መጠበቅ በሰብአዊነት ማገልገል በሚሉ መሪ ቃል በሰሜን ወሎ ዞንና በወልዲያ ከተማ አስተዳደር ሲሰጡ የነበረው የጸጥታ አባላት ስልጠና መጠናቀቁን ይፋ አድርጓል። በዚሁ ምረቃ ስነ ስርዓት ላይ የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ከድር ሙስጠፋ ጀግንነትን ሀገርን ከመስዋዕትነት ባሻገር በሰብአዊነት የተጎዱትን መንከባከብ ጭምር ነው በማለት ሰልጣኞች ባገኙት ወታደራዊና ሰብአዊ ስልጠና ሀገርን የመጠበቅ አደራቸውን እንዲወጡ ጥሪ አቅርበዋል። የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመር በበኩላቸው ተመሳሳይ ይዘት ያለው መልእክት ያስተላለፉ ሲሆን የተሰጠውን የፖለቲካና ወታደራዊ ሳይንስ ስልጠና የሰለጠናችሁ ሁለንተናዊ አቅም እንዳጎለበት መጠቆማቸው ተመላክቷል። ሰልጣኞች የመከላከያ ደጀን በመሆን የባንዳን ተልዕኮ ፈጻሚዎችን እንቅስቃሴ እንዲመክቱና ነፃ ቀጠናዎችን በማጽናት ህዝቡን ከወንበዴዎች የመታደግ ኃላፊነታቸውን ሊወጡ ይገባል በማለትም ዋና አስተዳዳሪው ለሰልጣኞቻቸው ተናግረዋል። የወልዲያ ከተማ አስተዳደር ምክትል ከንቲባ ዱባል አብራሬ ደግሞ መከላከያ፣ ፖሊስና የሰላም አስከባሪ ኃይልን የሚደግፉ ብርቱና ፈጥኖ የሚደርስ ደጀን መገንባት አስፈላጊ መሆኑን ገልጸዋል። የወልዲያና የሰሜን ወሎ ሰላምን የሚያደፈርሱ እንቅስቃሴዎችን በማስታገስ የህዝቡን ደህንነት የመጠበቅ አደራ አለባቸው ሲሉም ተናግረዋል። በወልዲያው ምርቃት ላይ የተገኙት የሀገር መከላከያ ሰራዊት ወታደራዊ አዛዥ ጀነራል ሰልጣኞች ከሀገር መከላከያ ጋር በቅንጅት እንደሚሰሩ ገልጸው የአካባቢያችንን ችግር እኛ ነን የምንፈታው ብሎ ማመን፣ ባመኑት መሰረት መወሰንና ከጸጥታ መዋቅሮች ጋር ተባብሮ መስራት ያስፈልጋል ሲሉ አስረድተዋል ተብሏል። እንደ ኮሚኒኬሽኑ መረጃ ከሆነ በምረቃ ወቅት አስተያየታቸውን ሰጡ ያላቸው ተመራቂዎች በስልጠና ያገኙትን ወታደራዊ እውቀትና ክህሎት ለተሰጣቸው ተልዕኮ በቂ ዝግጅት እንዳጎናጸፋቸው በመግለጽ የህዝቡን ሰላምና ደህንነት ለማስከበር በታማኝነት እንደሚሰሩ ቃል ገብተዋል ብሏል። ከወልዲያው በተመሳሳይ በደቡብ ጎንደር ዞን ስልጠና የተሰጠ ሲሆን ደጀን ኃይል የተሰኘ ሰራዊት መመረቁ ተገልጿል። የደቡብ ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ መንበር ክፈተው የደጀን ኃይሉ ሀገር አፍራሽ ድርጊቶችን በመመከት አኩሪ ታሪክ ሊያስመዘግብ ይገባል ብለዋል። የሐዋሳ ኪዮት አሽከርካሪዎች በአዲሱ የስምሪት ለውጥና ክልከላ ላይ ቅሬታ አቀረቡ። የሐዋሳ ከተማ ትራንስፖርትና መንገድ ልማት መምሪያ ከከተማ አስተዳደር ፖሊስ መምሪያ ጋር በመተባበር የትራፊክ መጨናነቅና አደጋን ለመከላከል በሚል በቤንዚን የሚሰሩ ባለሶስት እግር ባጃጆችና ኪዮት ተሽከርካሪዎች ላይ የስምሪት ለውጥና ክልከላ መደረጉን መግለጹ ይታወሳል። ይህንን ተከትሎ የኪዮት አሽከርካሪዎች ባቀረቡት ቅሬታ ውሳኔው ድንገተኛ ቅድመ ሁኔታዎችን ያላገናዘበና በአሽከርካሪዎች ላይ ዘርፈ ብዙ ተጽዕኖ የሚያሳድር እንደሆነ ተናግረዋል። የኪዮት አሽከርካሪዎች የማህበራት አስተባባሪዎች አርባ መሻሹና ቅዳሜ ጠዋት በድንገት እየደወሉ ከሼለ በሳውዝ ስታር ሱመዳ ወይንም ዋርካ አድርጎ ወደ ፒያሳ የሚወስደው መንገድ እንዲሁም ከሳውዝ ስፕሪንግ በመድኃኔዓለም ቤተክርስቲያን መስመር እስከ 05 አድቬንቲስት ቤተክርስቲያን ድረስ መንቀሳቀስ ተከልክሏል ብለው ሳያሳውቋቸው መጀመሪያ ላይ ቀልድ መስሏቸው እንደነበር ገልጸዋል። አሽከርካሪዎቹ እንዳሉት ከዚህ ቀደም ባጃጆቹ ከመስመር ሲወጡ ብዙዎች ስራ እንዳጡ ባጃጃቸውም ተሸጠው በባንክ ብድር ኪዮት ገዝተናል ብለዋል።
በመሆኑም አዲስ ውሳኔ ወቅቱን ያላገናዘበና በአሽከርካሪዎች ላይ ዘርፈ ብዙ ተጽዕኖ የሚያሳድር በመሆኑ በድጋሜ ሊጤን ይገባል ነው ያሉት። በተጨማሪ ማቋረጫ መንገዶች ተብሎ የተገለጹ መንገዶች በቂ መሰረተ ልማት የሌላቸው፣ በተሽከርካሪዎች ላይ ጉዳት የሚያደርሱ እንዲሁም ለተሳፋሪዎች ምቹ ያልሆኑ መሆናቸውን ጠቁመዋል። ልጆቻችን የምናስተምረው፣ ቤተሰቦቻችን የምናስተዳድረው፣ የባንክ ዕዳችንን የምንከፍለውና አንዳንዶችም የሕክምና ወጪያቸውን የሚሸፍኑት በዚህ ስራ በመሆኑ ጊዜ የተሰጡ አሽከርካሪዎች አማራጭ እንዲወስዱ መደረግ ነበረበት ሲሉም ገልጸዋል። የሐዋሳ ከተማ ኪዮት አሽከርካሪዎች ማህበራት ተወካዮች ውሳኔው ድንገተኛና አድርጉ በሚል ትዕዛዝ የተላለፈ እንጂ በጥናትና በምክንያታዊነት የተደገፈ አይደለም ብለዋል። ይህም በከተማዋ የሚገኙ በሺዎች የሚቆጠሩ አሽከርካሪዎች ላይ ዘርፈ ብዙ አሉታዊ ተጽዕኖ እንደሚያሳድር ገልጸዋል። ተወካዩ እንዳሉትም ውሳኔው ከመተግበሩ በፊት በቂ ጊዜ ተሰጥቶ ከአሽከርካሪዎችና ከማህበራት ጋር ውይይት ተደርጎ ቢሆን ቅሬታ ባልተነሳ ነበር ብለዋል። በተጨማሪም ክልከላው ተግባራዊ ከሆነ በኋላ በተደረጉ የውይይት መድረኮች ላይ ቅሬታቸውን በተደጋጋሚ ቢያቀርቡም ተነጋግረን ተስማምተናል ተብሎ የተሰራጨው መረጃ ትክክለኛ አይደለም ሲሉ ማስተባብለዋል። በመጨረሻ አሁንም ቢሆን ባለድርሻ አካላት ጉዳዩን በድጋሚ እንዲያጤኑ ጠይቀዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።